ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ በኢትዮጵያ በተለያዩ ዩኒቨርሲቲዎች ተቃውሞ ተጀምሮ 3ኛ ዓመት ጨርሰው በ4ኛ ዓመት የመስክ ስራ እንዲሰሩ የሚያስገድደውን የትምህርት ፖሊሲ በመቃወም ነው። በተለይም በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ተቃውሞ የተጀመረው። አምቦ፣ አርሲ፣ መቱ፣ ቡሌ ሆራ ዩኒቨርሲቲዎች በአሁኑ ሰዓት ለተቃውሞ በዩኒቨርሲቲያቸው ግቢ ውስጥ በመውጣት ድምጻቸውን እያሰሙ እንዳለ ነው መረጃዎች የሚያመለክቱት። በተለያዩ የኢትዮጵያ አካባቢዎች የተጀመረው ህዝባዊ እምቢተኝነትን የበለጠ የሚያጠናክር ነው ተብሎ የሚገመተው የዩኒቨርሲቲ ተማሪዎች ተቃውሞ ሊስፋፋ እንደሚችል መረጃዎች ያሳያሉ። ከሐዋሳም፣ ከዋቻሞ፣ ከአዲስ አበባ ዩኒቨርሲቲዎችም እንደዚሁ ድምጾች እየተሰሙ ነው። ወረቀት እየተበተነ መሆኑንም የሚገልጹ መረጃዎች እየወጡ ይገኛሉ። የካናዳ መንግስት የጉዞ ማስጠንቀቂያ አውጥቷል። ከአዲስ አበባ በስተቀር በሌሎቹ የኢትዮጵያ አካባቢዎች ዜጎቹ እንዳይንቀሳቀሱ ነው የካናዳ መንግስት ማስጠንቀቂያ ያወጣው። በኢትዮጵያ ወቅታዊ የህዝባዊ እምቢተኝነት ተቃውሞ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ የዩኒቨርሲቲ ተማሪዎች አደባባይ እየወጡ ነው። በተለይም በዩኒቨርሲቲ ግቢያቸው ውስጥ ተቃውሟቸውን ማሰማት ጀምረዋል። ብርሃኑ ነጋን በመቃወም ጭምር ነው ድምጻቸውን እያሰሙ ያሉት። እስቲ ምንድነው እስካሁን ባለው መረጃ የት አካባቢ ነው? ምን ድምጾች ተሰሙ? አዝማሚያውስ ወዴት ሊያመራ ይችላል? መሳይ በዓለም አቀፍ ታሪክ ውስጥ እንዲሁም በተለይ በኢትዮጵያ የአብዮት እንቅስቃሴ ለበርካታ ጊዜ ለውጥ ያመጣው የዩኒቨርሲቲ ምሁራን እና የዩኒቨርሲቲ ተማሪዎች ናቸው። እነዚህ ያቀሰቀሱት እሳት በፍጹም ሊበርድ መንግስትም ሊቆጣጠረው ወደማይችል ደረጃ ደርሶ መንግስታትን ከዙፋናቸው አውርዶ ጥሏቸዋል። ይሄን በተመለከተ በጣም ጸጥ ብለው ቆይተዋል። አሁን አጠቃላይ የትምህርት ሚኒስቴር የተዳፈነውን እሳት ቤንዚን ጨምሮበታል። ዩኒቨርሲቲ ተማሪዎች አሁን በዛሬው ዕለት በመቱ፣ አምቦ፣ አርሲ፣ ቡሌ ሆራ እና በበርካታ ዩኒቨርሲቲዎች ላይ አመጽ ወጥተዋል። በቪዲዮ የተደገፈ መረጃም እየለቀቁ ነው የሚገኙት። በበርካታ ዩኒቨርሲቲዎችም ወረቀት እየተበተነ ነው የሚገኘው። የወጡበት ዋናው የመጀመሪያ ጥያቄያቸው በ3ኛ ዓመት የዩኒቨርሲቲ ተማሪ ደረጃ ላይ ሲደርሱ ወደ ተለያዩ አካባቢዎች ሄደው ማህበረሰቡ ማገልገል አለባቸው። በራሳቸው በቤተሰቦቻቸው ወጪ አማካኝነት ቤት ተከራይተው የትራንስፖርት ከፍለው ምግባቸውን ራሳቸው ችለው ዩኒቨርሲቲ ወጣው ማህበረሰቡ ጋር ተቀላቅለው አገልግሎት መስጠት አለባቸው በመባሉ እጅግ በጣም ዩኒቨርሲቲ ተማሪዎችን አስቆጥቷቸዋል። በዋናነት የተነሱበት ጥያቄ ይሁን እንጂ አጠቃላይ የፍትህ ጥያቄ ነው ያነሱት። ዩኒቨርሲቲው ላይ የሚሰጠው ትምህርት አጠቃላይ በዩኒቨርሲቲ ላይ እየተካሄደ ያለው ትምህርት ሚኒስቴር እያመጣው ያለው ሪፎርምን በተመለከተ ከዩኒቨርሲቲ ማህበረሰብና ከተማሪዎች ጋር ውይይት ሳያደርግ እንዲሁ ከላይ ወደ ታች ህግና ደንብን በማውረድ ጭቆና እየተፈጸመባቸው እንደሆነ ነው ጥያቄዎችን እያነሱ ያሉት። አሁን በጣም በተለይ በቡሌ ሆራ ከፍተኛ የሆነ የተማሪዎች አመጽ እየተከሰተ ነው። አርሲ ዩኒቨርሲቲም እንደዚሁ የጀመረው አርሲ ዩኒቨርሲቲ ነው። በደቡብ ምዕራብ ኢትዮጵያ በሚገኙ ዩኒቨርሲቲዎችም እንዲሁ ወረቀቶች ተበትነው መማር ማስተማሩ ቆሞ አመጽ ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ጥያቄው በዋናነት 1 ዓመት ለመስክ በመሄድ ያውም ሰላም በጠፋበት ሀገሪቱ መረጋጋት በሌለበት ለህይወታችን ዋስትና በማይኖርበት ሁኔታ ውስጥ ወላጆቻችን ገንዘብ በዚህ ድህነት በዚህ ከፍተኛ የኑሮ ችግር ባለበት ወቅት ላይ ለኛ ለቤት ኪራይ ለምግባችንና ለተለያዩ ወጪዎች ከወላጆቻችን ገንዘብ እየተቀበልን 1 ዓመት የምንቆይበት ምንም ምክንያት የለም። ሰላም የለም። ብዙም ልምድና ዕውቀት ባልገበየንበት በዚህ ወቅት ላይ እንደገና ሌላ ትውልድን ላይሄደን ብዙም ልምድ ሳይኖረን ትምህርት መስጠት በራሱ ትውልድ ገዳይ ነው የሚልም በጣም በርካታ ነገሮችን ያነሱት። እንደተባለው የመብት ጥያቄ ነው። ሀገሪቱ ላይ በአጠቃላይ የሰፈነው የፖለቲካ የኢኮኖሚና ማህበራዊ ጭቆናዎችንም እንደዚሁ የሚያንጸባርቁ መልእክቶች ነው እየተሰሙ ያሉት። በዋቻሞ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በሌሎችም አሁን ዘግይቶ በመጣ መረጃም እንደዚሁ በሚዛን ቴፒ ዩኒቨርሲቲም እንደዚሁ ተቃውሞ መቀስቀሱን ነው የሰማ ነው። ምናልባት ወዴት ሊያመራ ይችላል? እንዲህ አይነቱ ተቃውሞ የሚበርድ አይደለም። አብይ አህመድ የትምህርት ሚኒስቴርን ውሳኔ ተሽሮ ይቀራል እንኳን ቢባል ጥያቄዎቹ ብዙ ናቸው። አንዴ ከተተረተረ መመለሻም ያለው አይመስልምና ተቃውሞ የሚቀጥል እንደሆነ ነው እንግዲህ ግምቶች የሚያሳዩ
የሚታዩት? መሳይ ነገር ከግምት በላይ ነው። እንደው ወደ ኋላ እንመለስና እስከ ዛሬ ድረስ በአማራ ክልል ያሉ ዩኒቨርሲቲዎች ለምሳሌ እንውሰድና በባህር ዳር ዩኒቨርሲቲ ይባብ ካምፓስ የሚባል ካምፓስ አለ፣ እንዲሁም ፔዳ የሚባል ካምፓስ አለ። ወደ ጎንደር መውጫ ደግሞ የግብርና ካምፓስ አለ። በእነዚህ በሶስት ካምፓሶች ላይ የመከላከያ ሰራዊቱ መድፍና ታንክ ፒቲአር ታንክ የሚባል ጠምዶ ዩኒቨርሲቲዎች እኮ አሁን በአግባቡም እየተማሩ አይደለም። ለምሳሌ ብንወስድ ጎንደር ከተማ ላይ የሚገኘው ዋናው የዩኒቨርሲቲው ግቢ ውስጥ ታንኮችና ዙ23ቶች ተጠምደው እዛ ግቢ ውስጥ ነው የመከላከያ ካምፕ እስኪመስል ድረስ ነው እየተመለከትን ያለ ነው። ደብረ ታቦርን ብንወስድ፣ ወልዲያን ብንወስድ የወታደር ማከማቻ ከሆነ ቆይቷል ዩኒቨርሲቲው። በአጠቃላይ በአማራ ክልል ዩኒቨርሲቲው የወታደር ካምፓስ ሆኖ እነዚህን ተማሪዎች ወጣችሁ በአማራ ክልል በተለያዩ ወረዳዎች ላይ የማህበረሰቡ ጋር ተገናኝታችሁ ትምህርት አስተምሩ፣ ማህበረሰቡን አገልግሉ ማለት እንደው ባይነሱ ነው የሚገርመኝ። የዩኒቨርሲቲ ተማሪዎች አሁን ወደ አመጹ ባይቀላቀሉ በጣም ይገርመኝ ነበር። ነገር ግን ታፍኖ የቆየ አጠቃላይ በደል አለባቸው። የሚሰጠው ትምህርት በተማሪዎች ላይ እየተደረገ ያለው ከፍተኛ ጭቆና አሁን ተደርቦ ቤንዚን ተከፍኮበት ትወጣላችሁ መባሉ በጣም ከፍተኛ የሆነ አመጽ አስነስቷል። መንግስት እኔ ይቆጣጠረዋል የሚል እምነት የለኝም። ምናልባት አሁን ከቁጥጥር ውጭ እየወጣ ሲመጣ ወደ መተኮስ እንደለመደው ጥይት በመተኮስ ተማሪዎችን በማስደንገጥ ጥረት ሊያደርግ ይችላል። ይሄ ነገር ግን ወደ ኋላ ሊመለስ አይችልም። በታሪክ በ66 ዓመተ ምህረት የተማሪዎች አመጽ መሬት ላራሹ ከመታወጁ በፊት ተማሪዎች ያነሱ ጥያቄዎችን ጦሩ ወጦ እንቅስቃሴ ቢያደርግም ከመውደቅ አላዳ ነው ንጉሱን። በ1997 ዓመተ ምህረት የዩኒቨርሲቲ ተማሪዎች ያነሱት እሳት በፍጹም ሊበርድ የማይችል በመሆኑ ይቀዘቅዛል የሚል እምነት የለኝም። አሁን በኦሮሚያ ክልል በደቡብ እንዲሁም ይሄ ነገር ተስፋፍቶ በአጠቃላይ በሁሉም አካባቢ የኢትዮጵያ በሚገኙ ወደ 40 ምናምን ዩኒቨርሲቲዎች አካባቢ ችግሩ እንዳለ ስለሚታወቅ ወደ አመጽ ይሄዳሉ የሚል እምነት ነው ያለኝ። እንግዲህ ተማሪዎች የወላጆቻቸውን ችግር ያውቃሉ። በአሁን ሰዓት የኢትዮጵያ ወላጆች የኢትዮጵያ እናቶች ያሉባቸው ችግሮች ምን እንደሆነ ይታወቃል። ከትምህርት ጨርሰው ቢወጡ እንኳን ስራ የማያገኙ ናቸው። ነገ ተስፋ የላቸውም። ዩኒቨርሲቲ የሚገባው ተማሪ ብቻ አይደለም ቁጥሩ እያነሰ የመጣው ከዩኒቨርሲቲ ወጥቶ ስራ የሚያገኘው ተመራቂ ተማሪም ዝቅተኛ የስራ ዕድል ባለበት ሀገር ያንንም መንግስት አዲስ ሰራተኛ አልቀጥርም ብሎ በዘጋበት በዚህ ዘመን ላይ ነገ ተስፋ የሌላቸው ዩኒቨርሲቲ ተማሪዎች ዛሬ ድምጻቸውን ማሰማታቸው ለነጋቸው የሚጠቅማቸው ነው። ዛሬ ይህንን ነገር ማስቆም ካልቻሉ ነገ ከዩኒቨርሲቲ ከወጡ በኋላ ከፍተኛ ችግር ውስጥ ሊገቡ እንደሚችሉ ከማንም በላይ አሁን ላይ ወጣቱ ትውልድ ስራቶ በየቦታው የሚንከራተተውና አብይም ተመችቶት ወደ ውትድርና ያስገባ ያለበትን ሁኔታ በቅርበት የሚከታተሉ እንደሆነ ይታመናል። ስለዚህ ዛሬ ነው መጮ ያለብን ብለው አሁን መነሻ የሆነው ለአንድ አመት የመስክ የተግባር አገልግሎት መስጠት የተቋማቸው መነሻ ቢሆንም ብዙ ጥያቄዎች ነው ያሏቸው፣ የተጠራቀሙ ናቸው። የመብት፣ የዲሞክራሲ፣ የፖለቲካ ጭቆና፣ የሰላም እጦት ብዙ ነገሮችን እያነሱ እንዳለ ነው ከመልእክቶቹ መረዳት የሚቻለው። ይሄ እንግዲህ በተለያዩ ከተሞች የሚደረገውን ህዝባዊ ቢተኝነትም የሚያግዝ ነው። አገዛዙ በተለያዩ እርምጃዎች ለማስቆም እየሞከረ ነው። ደሞዝ በመክፈል ወረቀት በማተም ብር በማተም ደሞዝ ከፍሎ ተቃውሞን አስቆማለሁ የሚል እርምጃም እየወሰደ ነው ያለው። ነገር ግን በዚህ ብቻ የሚቆም አይደለም። መጪው ጊዜ እጅግ ከባድ ነው። በሚቀጥለው ወር ነዳጅ 30 በመቶ እንደሚጨምር ተገልጿል። ስለዚህ አንድ ነዳጅ ዋጋ ከ150 ብር በላይ የሚሆንበት ጊዜ እየመጣ ነው። የኤሌክትሪክ ታሪፍ በሁለት እጥፍ ይጨምራል ተብሏል። ከታህሳስ ወር መጀመሪያ አንስቶ የከፋው ጊዜ እየመጣ ነውና የዩኒቨርሲቲ ተማሪዎች የጀመሩት ተቃውሞ ምናልባትም ድምጽ የሚሆኑት ለህዝባቸው ነው፣ ለወላጆቻቸው ነው። ከፍለው ለሚያስተምሯቸው ነገ ከነገ ወዲያ እንጦራቸዋለን ያሏቸው ወላጆች ዛሬ በችግር እየደቀቁ ነውና ይህንን በተመለከተ የተጀመረው ተቃውሞ ምክንያታዊም ተገቢም ነው። ትክክለኛ ውሳኔ መወሰናቸውን የሚከራከር ወይም የሚቃወም ሊኖር አይችልም። መሳይ ወደ ዩኒቨርሲቲ ተማሪዎች እንመለስና የዩኒቨርሲቲ ተማሪዎች ከክልል አዲስ ተማሪዎች ከክልል ተመድበው የሚሄዱት ብቻ ሳይሆን እዛው ክልሉ ላይ በኦሮሚያ ክልል ለምሳሌ አርሲ ተወልዶ ያደገና አርሲ የተማረ ተማሪ ጅማ ወይም አምቦ ወይም ሐዋሳ በቅርብ ርቀት የሚገኙ ሐዋሳ ከተሞች ላይ ለመሄድ እኮ በምጥ ነው እናትየዋ የምትልከው። ቤተሰቦቹ ወላጆቹ በምጥ ነው የሚልኩት። እዛው አማራ ክልል ውስጥ ከባህር ዳር ጎንደር ለመሄድ እኮ አይቻልም። ራሱ ጠቅላይ ሚኒስትሩ ከባህር ዳር ጎንደር ወይንም ከጎንደር ጎርጎራ 60 ኪሎ ሜትር በወታደር ታጅበን ነው የምንሄደው። የመንግስት ባለስልጣናት ብቻ ሳይሆን
ተጓጓዥ ሰላማዊ ተጓጓዡ ራሱ በነፃነት እየሄደ አይደለም፣ ባጀብ በወታደር በኮንቮይ ነው እየተጓዘ ያለው ባለበት ጊዜ ተማሪዎችን ወጣችሁ 3ኛ ዓመት ላይ ሲጨርሱ ወደ 4ኛ ዓመት ስትሸጋገሩ ማህበረሰቡን አገልግሉ ማለት የተጠራቀመ ችግር እናንተ ሄዳችሁ ሙቱ እንደማለት ነው። እነሱን ደግሞ ይሄ በሞኝ ክንድ የዘንዶ ጉድጓድ ይለካል ይባላልና እነዚህ ሰዎች በየወረዳውና በየቀበሌው በትኖ እነዚህ ህፃናትና ታዳጊዎች ለማስገደል ወላጆቻቸው አምጠው ተበድረው ጥሪታቸውን ሽጦ ያስተማሯቸውን ወላጆች ጥቁር ለማልበስ ካልሆነ በስተቀር መፍትሄ የለውም። ይህም አሁን የመማር ማስተማሩ አይደለም። በኢትዮጵያ የሰላም ችግር አለና መጀመሪያ መንግስት ኃላፊነቱን ይወጣ። ዜጎች በነፃነት የመንቀሳቀስ መብት፣ ዜጎች በነፃነት በህይወት የመኖር መብት፣ ሰርተው በነፃነት ቤታቸው የማደር መብታቸውን ያክብርላቸው። አሁን የመማር ሕክምና የማግኘት ትምህርት የማግኘት ሌሎችም የማህበራዊ መብቶቻቸው አይደለም የኢትዮጵያ ህዝብ እየጠየቀ ያለው በሰላም በህይወት የመኖር መብትን ዝቅተኛውን መንግስት ሊያደርግ የሚገባውን ዝቅተኛውን ግዴታውን አልተወጣምና በዚህ አጋጣሚ የዩኒቨርሲቲ ተማሪዎች አድማ ዛሬ ከማረጋቸው በፊት በበርካታ አካባቢዎች ዛሬ በሶማሌ ክልል የጤና ባለሙያዎች አዲሱ የደሞዝ ጭማሪ አልተደረገልንም፣ የትርፍ ሰዓት ክፍያም አልተጨመረንም፣ የደረጃ እድገትም እስከዛሬ ድረስ አብይ ወደ ስልጣን ከመጣ ጀምሮ ለ7 ተከታታይ ዓመታት የደረጃ እድገት አልተሰጠንም በማለት አመጽ ሊጀምሩ መንግስትን ማስጠንቀቂያ እየሰጡ እንደሆነና እነዚህ ጥያቄዎች በአስቸኳይ ካልተመለሱልን ለሚፈጠረው ችግር ተጠያቂ አይደለንም በማለት ወደ አመጽ ለመግባት እየተደረደሩ እንደሆነ ነው መረጃዎች የሚያመላክቱት። በሲዳማ ክልል ምስራቅ ሲዳማ ዞን ቦና ወረዳ ለመምህራን ብቻ ደሞዝ ጭማሪውን በመክፈል ለጤናና ለመንግስት ሰራተኞች ያለን ገንዘብ በቂ ስላልሆነ ልንከፍላቸው አንችልም በመባሉ አሁንም በዚህ በቦና ወረዳ ምስራቅ ሲዳማ ዞን ከፍተኛ አመጽ መከሰቱንና በአጠቃላይ የተወሰኑትን ከፍሎ አመጹን ለማብረድ እንቅስቃሴ እያደረገ እንደሆነ የተወሰኑት ደግሞ በጉልበት ለማድረቅ እየደከመ እንደሆነ ነው መረጃዎች የሚያመላክቱት። በገዲዮ ዞን በመንግስት ውሸት የተማረርነን መንግስት በጣም በተደጋጋሚ ጊዜ ቃል ይገባልናል፣ ነገር ግን ለ2 ተከታታይ ወራት ደሞዝ አልተከፈለንም። አጠቃላይ ገደብ ወረዳ የሚባለው ወረዳ ላይ በገዲዮ ዞን ደሞዝ ጭማሪ አይደለም 2 ወር ደሞዝ ስላልተከፈለን ወደ ስራ አንመለስም በማለት በከተሞች ላይ አድማ በማድረግ በተለይ ገደብ ወረዳ ላይ እንቅስቃሴ እየተደረገ ነው። በአጠቃላይ በበርካታ አካባቢዎች ላይ አሁንም ከፍተኛ ግጭት እየተፈጠረና አድማ እየተቀሰቀሰ እንደሆነ ነው መረጃዎች የሚያመላክቱት። አሁን መንግስት በከተሞች ላይ በተለይ በአዲስ አበባ፣ በናዝሬት፣ በአዋሳና በትልልቅ የክልል ከተሞች ላይ አድማው ይመጣልና ይስፋፋል በሚል ከፍተኛ ጭንቀት ውስጥ ገብቷል። ይህን ደግሞ ያደረገበት ዋናው ምክንያት የኑሮ ውድነቱ በከተሞች ላይ እጅግ በጣም ከፍተኛ ደረጃ ላይ በመድረሱ ስለተቸገረና በጦርነት ስጋት ዛሬ መጡ ነገ መጡ እየተባለ ወይም ዛሬ መንግስት ፈረሰ ነገ መንግስት ፈረሰ፣ ዛሬ ልጅን አፍነው ወሰዱት አልወሰዱት እየተባለ ጭንቀት ባለበት ሰዓት ወደ ከተሞች ላይ አመጽ ቢመጣ የመንግስትን እድሜ የሚያሳጥረው በመሆኑ ጭንቀት በመያዙ አሁን በመግቢያ በሮች ላይ በተለይ በዋና ትልልቅ ከተሞች ላይ በመግቢያ በሮች ላይ ቀይ ቦኔት ያለበሱ ከባባድ ተሽከርካሪዎችን የያዙ የመንግስት ታጣቂዎች ከፍተኛ የሆነ ህዝብን ፈራራትና የማሸማቀቅ ድርጊት እየፈጸሙ እንደሆነ ነው መረጃዎች የሚያመላክቱት። አሁን አንተ እንዳልከው የነዳጅ ድጎማ በየ3 ወሩ ይደረጋል በመባሉ አሁን ከህዳር 30 ጀምሮ 15% ቫት ወይም የተጨማሪ ሴት ታክስ እና 15% የኤክሳይዝ ታክስ ከነዳጅ ላይ ጭማሪ አደርጋለሁ ብሎ መግለጫ መስጠቱ አሁን በትራንስፖርቱ ዘርፍ ላይ ያለው ችግር ከእንቅርት ላይ ጆሮ ደግፍ እንደሚሆንና ከትራንስፖርቱ ጋር ተያይዞ የምግብ መጠጥ የቤት ኪራይ ሌሎችም ወጪዎች ላይ ከፍተኛ ጭማሪ ሊደረግ እንደሚችል ነው ህዝቡ በጣም በከፍተኛ ስጋት ውስጥ የወደቀው። ነገር ግን የተስፋ የቆረጠው ስርዓት አሁንም ወደ ኋላ እንጨፍኖ ይሮጣ ያለ ስርዓት እሱም ብቻ ሳይሆን ህዝብንም ገደል ለመክተት አሁንም ተጨማሪ በደሎችን በመፈጸም ላይ የቀጠለበት መሆኑ ነው መረጃዎች የሚያመላክቱት። መሳይ እንግዲህ አሁንም እየተከታተልን ነው። አዳዲስ ቦታዎች እየታዩ ነው። የዩኒቨርሲቲ ተማሪዎች ተቃውሞ የተበራከተ ነው። ሌሎች አዳዲስ ዩኒቨርሲቲዎችም እየተቀላቀሉ እንዳለ ነው የምንሰማው። ይህንን እየተከታተልን የምናቀርብ ይሆናል። አጠቃላይ ህብረተሰቡን ጥያቄ በኃይል ለማፈን ብቻ ሳይሆን እንደዚሁ በመከፋፈል አንዱ
ቦታ ደሞዝ በመክፈል ሌላው ቦታ በቀነ ቀጠሮና በተስፋ የመጣውን ተቃውሞ ለማዳፈን አገዛዙ መጠነ ሰፊ እርምጃ እያደረገ ነው። እንግዲህ ተደናግጧል። ይህንን ለመቀልበስ የሚደረገውን ሁሉ ሊያደርግ እንደሚችል ይጠበቃልና ህብረተሰቡም ጥንቃቄ አድርጎ ተቃውሞን ድምጹን ማሰማት ይጠበቃል። በመጨረሻ የምትለው ካለ መሳይ? አሁን እኮ የኢትዮጵያ ህዝብ ብቻ ሳይሆን ዓለም አቀፍ አጠቃላይ የዓለም አቀፍ ሀገራት በተለይ እነዚህ የበለጸጉ ሀገራት በኢትዮጵያ ላይ ዜጎቻቸው ወደ አዲስ አበባ በአጠቃላይ ወደ ኢትዮጵያ ጉዞ እንዳያደርጉ እያስጠነቀቁ ነው የሚገኙት። አሜሪካ በጣም በተደጋጋሚ ጊዜ የዜጎቿ ወደ አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ ጉዞ እንዳያደርጉ በማለት እንግሊዝም እንደዚሁ ከአንድ ሳምንት በፊት በጉዞ ማይደረግባቸው ብሎ ወደ 85% የሚሆኑ የኦሮሚያ ክልል አብዛኛውን ቦታ፣ የቤንሻንጉል ጉሙዝ አብዛኛውን ቦታ፣ የአማራ ክልልን ሙሉ በሙሉ፣ የትግራይ ክልልን ሙሉ በሙሉ፣ የደቡብ ክልልን በተወሰነ ደረጃ አውጥቶ አጠቃላይ የሀገሪቱን 85% የቆዳ ሽፋን የሚያጠቃልል ቦታ ላይ ዜጎቿ ጉዞ እንዳያደርጉ በማለት ማስጠንቀቂያ ሰጣለች። እንዲሁም የካናዳ መንግስት በዛሬው ዕለት ለዜጎቹ ወደ አዲስ አበባ ወይም ወደ ኢትዮጵያ ጉዞ እንዳያደርጉ ከተቻለም አዲስ አበባ ብቻ ካልሆነ በስተቀር ከአዲስ አበባ ውጪ ምንም አይነት የጉዞ እንቅስቃሴ እንዳያደርጉ በማለት አሳስቧል። እነዚህ ሀገራት ዝም ብለው ከምንም ተነስተው ወይም ጥይት ስለተተኮሰ ብቻ አይደለም ይህንን ለዜጎቻቸው ማሳሰቢያ እየሰጡ ያሉት ጥናታዊ የሆነ መረጃ ስለደረሳቸው ነው። አጠቃላይ ኢትዮጵያ ውስጥ ከፍተኛ የሆነ የህዝብ ሶት የታመቀ የህዝብ ሶት በመገኘቱ በማንኛውም ጊዜና በማንኛውም ሰዓት ሊፈነዱ የሚችሉ በርካታ የህዝብ ብሶቶች እንዳሉ የተገነዘቡ በመሆኑ አሁንም በማንኛውም ሰዓት የዩኒቨርሲቲ ተማሪዎች ብቻ አይደሉም፣ ሌሎችም ነጋዴው፣ የማህበረሰቡ በትናንትናው ዕለት በመርካቶ የህብረተሰቡን ከሱቆቻቸው እያፈኑ በማውጣት ወደ እስር ቤት እየወሰዷቸው እንደሆነና ሱቆቻቸውን እያሸጉ እንደሆነ በርካታ የጉራጌ፣ የስልጤ፣ የትግሬ፣ የአማራ ተወላጆች ሱቃቸውን እያሸጉ ወደ ሀገራቸው መሄዳቸው ምክንያቱም በርካታ ነጋዴዎች እየታሰሩ እንደሚገኙ ነው መረጃው የደረሰኝ። በአጠቃላይ በህዝቡ ዘንድ በተለያየ አደረጃጀት ያለ የኢትዮጵያ ህዝብ ከፍተኛ ስቃይ ላይ በመሆኑ በየትኛውም አቅጣጫ የትኛውም የማህበረሰብ ክፍል ከፍተኛ ተቃውሞ ሊያስነሳ እንደሚችል አሁን መንግስት የገባው ይመስለኛል። ነገር ግን መመለስ አይፈልግም። ምክንያቱም ሊመልሰው የሚችለው ጥያቄ የለውም። ደሞዝ እንዳይጨምር እጁ ላይ ገንዘብ የለም። ወረቀት አትሞ አሁን ደቡብ አካባቢ ገንዘብ አትሞ ለሰራተኛው ደሞዝ እየከፈለ ነው። ነገር ግን ኢኮኖሚው ያላመነጨው ገንዘብ በመሆኑ ይሄ ገንዘብ ሂዶ ከወረቀት የዘለለ ዋጋ ሊኖረው ስለማይችል አጠቃላይ ስርዓቱ የመሸበት መሆኑንና የኢትዮጵያ ህዝብ አሁንም ወደ ትግል የበለጠ ገፍቶ ኢንስራት ማስወገድ እንዳለበት ነው እንደማሳሰብ የምፈልገው። መሳይ ቀደም ሲል እንደተባለውም ዘግይተው የሚወጡ መረጃዎች ተቃውሞውን የሚቀላቀሉ ዩኒቨርሲቲዎች ቁጥር እየጨመረ ነው። እንከታተለዋለን። በድጋሚ አመሰግናለሁ። እኔም አመሰግናለሁ መሳይ።